ታዋወቋት ቬሮኒካ ትባላለች። ሰሞኑን ሳይንቲስቶችን መነጋገሪያ ያደርጋለች። ቬሮኒካ መነጋገሪያ የሆነችበትን ምክንያት እንግዲህ የቤት ዕቃ መሳሪያን እንግዲህ የተጠቀመች የመጀመሪያዋ ላም በመሆኗ ነው። ቬሮኒካ እንግዲህ እንደምታዩት ጀርባዋንም ሲያካት እንዲሁም ደግሞ ስትታጠብም እንደምታዩት መጥረጊያውን በአፏ ይዛ እንግዲህ መጥረጊያውን እንደማከኪያ ይሄው የፈራሁት ደረሰ። ለላሙ የሰራሁትን ቪዲዮ ቬሮኒካን ሜንሽን አድርጋችሁ ይሄው ቪዲዮ እንድትሰራ አደረጋችኋት። ቬሮኒካን የሰራሁት ላንቺ አልነበረም፣ ለላሙ የሰራሁትን ቪዲዮ ነው። ነገር ግን ሰዎች ሜንሽን እያደረጋችሁ ይሄው ቪዲዮ እንድትሰራ አደርጋችኋል። ለማንኛውም ቬሮኒካ እኔ በጣም አድናቂሽ ነኝ። እንደው በአካል አግኝቼሽ ቪዲዮን ለላሟ እንደሰራው ማስረዳበት እድል ቢመቻችልኝ ደስ ይለኛል። አመሰግናለሁ። ስላሴ ተገረመኝ ማለት ነው። እኔ ቢያንስ ለአምስት ወይ ለስድስተኛ ዞር ነው ያየሁት እኮ። እኔ አላየሁም። እኔ ፕሪዝንን ያላየ እንደው ፊልም ያለው የሚሰፍ ፕሪዝን ፕሬግን ካላየ እየጀመርኩ ያቆም ሳይመች ደግሞ ይሄ እኮ በጣም ነው የሚመቸኝ። እውነት ማይቆ ወይኔ የስንት ሰው ክራሽ ነው። በቃ እግዚአብሔርን በጣም ነበር የምወደው ነው ስላሴ እሱ እንዲሆን ነው የምፈልገው። ነገራችን ራሱን እንዲሆን መልኩ እሱ ነው። ማለት የሚገርም ፊልም ግን አሁን ግን ከዚህ እስር ቤት ግን የሚያመልጥ ይመስላል ከዚህ እስር ቤት የሚያመልጥ ይመስላል እንዴ? ዋናው ታዲያ ምን ዋናው ምን ሆነና ነው ማምለጥ አይደል እንዴ? ለወንድሙ ሲል ደግሞ የከፈለው መስዋዕትነት በጣም ይገርም ነው። ምንሽ እየተንቀሳቀሰ ነው ያለው። ምን ቲቪ ነው? የምን ቲቪ? አሻንጉሊቱ እየተንቀሳቀሰ ነው። እየቃዠሽ ነው እንዴ? ይላል ምንድነው የሚንቀሳቀሰው? ማርያምን እየተንቀሳቀሰ ነበር። ስላሴ መጀመሪያ አይተው መቤቴን መጀመሪያ ሲንቀሳቀስ ነበር ማለት ነው። አይተው ማለት ነው። ከዛ በኋላ አይኔ ነው ብዬ ዝም አልኩኝ። አሁን ሁለቴ ሶስቴ ሲንቀሳቀስ መብራንን አይቼዋለሁ። ኧረ በእናትሽ ነው ፊልም እንዴ ትጃጃለሽ እንዴ? ቀጀታለ የምን ቀጀታለ ነው? እዚህ ጋር ግን ፖሉን የመጡ ኧረ በእናትሽ እሱን ትሰጪ በእናትሽ ፊልም ነው ማርያምን አይቼዋለሁ። ማማ ምንድነው የሚንቀሳቀሰው? ጤነኛ አይደለሽም እንዴት አለሽ? ስላሴ ስም አሻንጉሊት ሲንቀሳቀስ እንዴ? አልገባኝም። ግን መቤቴን አይቼዋለሁ። ነፍስ ዘርቶ ይሆናል። እዚህ ጋር ግን የሚሰሩት ነገር ደስ ይላል። ኧረ መጃጃልሽን ትሰሽ እንጂ ወደ ተመሰሽ እንቀሳቀሰ ነው ባባ ስላሴ አሻንጉሊት እየተንቀሳቀሰ ነው። ውሻ ምንድን ነው ያደረገው? ጀርባውን አሻንጉሊት ጀርባውን በኪዳነ ምሕረት ላበላ ሞላ እንድንጨርስ ያው የዘመኑ የወጣቶች የቲክቶከሮች የሶሻል ሚዲያ አብዮት ዘመን ስለሆነ እናመሰግናቸዋለን። ይሄን ልጅ በተለይ አዶናይ ባካችሁ አጨብጭቡና በደንብ አድርጋችሁ አመስግኑት። ለወላይታ በጣም ትልቅ ቱማ ኬፔ ከራቶስ አዶናይ ኢሽሮስ ቢዳቶ ሸገራ ሉና አዶሌታ ብሎ ጉንጓ ኬፔ ከራቶስ ሎካን ሶፋ ዋያሊታ አጨቲ የዚህ ቦቹዋን አመለ ኮልሰና ነው ዶክተር ማኪስ ዋኮ ካንታናው ሎካን ታኪጊ ያያሊታ Hi Africa, if you've ever asked who is this guy, well, my name is Adonai and I'm Ethiopian content creator and I am here to teach you about belief, about faith, about loving yourself, about confidence and about achieving everything that you ever wanted.
I know you've been underestimated your whole life. I know you've told you there's the same story your whole life that you'll never achieve it. But let me tell you this. I was the most punished person ever. By who? Not by anyone, but by myself. I hated myself. I believed I'm below than everyone. I believed that I don't deserve the dream. I believed that nothing good can happen to me. But one day I woke up and I realized that my beliefs were becoming my reality. Now I am aware, I am awake, and I am conscious, and I know that I can create my reality. And dear Africans, I am here to teach you how to create your reality and manifest anything that you want. My name is Adonai. Welcome. I am Ethiopian, and I'm about to be international right now, because there's no tomorrow, there's no yesterday, there's only now. I quantum leap into anything that I want. With God, anything is possible. Welcome to Ethiopia, baby. Mwah.